መታረል እንዴት አመሸ? እንደው ጊዜው እንደተለመደ እግዚአብሔር ይመስገን። ስለሆነ ሁሉ አንተም በሰላም ላይ ስለገባ ጨምር። በቃሽ እባክሽ፣ የተለመደ ወሬሽን አትጀምሪ። ይልቅ አንድ ሀሳብ ይዤ መጥቻለሁ። እንድትተባበሪኝና ትዳራችን በደስታ በአዲስ መንፈስ እንዲጀምር ነው የምፈልገው። በጣም ደስ ይለኛል። እኔም እንዲህ ለአዲስ ሀሳብ እንድትነሳሳና ራስ እንድትለውስ ስሜ ነበር። ተመስገን። እና ምንድን ነው ሀሳብ? ምን መሰለሽ፣ ሰሞኑን አንድ መነጋገሪያ የሆነ የተቃዋሚ እምነት መምህር ጋር እንዳለ ማለት የትንቢት ተናጋሪ ነው። የሰራነው ኃጢአት ካለ እሱ ጋር ንስሐ እንገባለን። እሱ ጋር አንድ ሳምንት አረፍ ብለን ቆይተን ወደ ቤታችን እንመለሳለን። ያኔ ደስታ በደስታ ልጅ በልጅ ሀብት በሀብት እግዚአብሔር ያደርገናል። ይህን የተሻለ ያልከው ሀሳብ እና እንደዚህ እንድንቀጥል ነው የምትፈልጊው? ማን ነው ይህን የተሻለ ሀሳብ ነው ብሎ የነገረ? ሶስና። ብሩክ፣ አንተ እኮ የራስህ የከበረ እምነት አለ። ጉድለትህን ቀርበህ ለአምላክህ በእምነት ሳትናገር የጎረቤት እምነትና ህይወት ለምን ትናፍቃለህ? እነሱ ጋር የምትቆይበትን ቀናት ገዳም ብትቆይ፣ ለሱ የምትናገረውን ኃጢአት ለካህን ብትናገር፣ እሱ የውስጥህን ከሚነግር እግዚአብሔር ቢነግር አይጠቅምህም? አንቺ በቃ እኔ የማመጣው ሀሳብ ምንም አይጥምሽም ማለት ነው? ይሄ አንተ ሀሳብ አይደለማ። ይሄ ያንተን ደካማ ጎን ያወቀ ወገን በድክመትን ለመግባት የፈጠረው ነገር ነው። የራሴ ሀሳብ ነው። የተሻለ ነገር ስለምፈልግ ይሄዳለሁ። እሺ የምትይ ከሆነ ትመጫለሽ፣ ካልሆነ ግን ማንም እንዲያስቆመኝ አልፈልግም። ብሩክ፣ ለስጋ ድሎት ለአይን አምሮ ስትል እግዚአብሔርን ትክዳለህ? እርሻለሁ። እኔ ግን አልጨረስኩም። ፊቱ ቀርባ አምላክህን መች ለምን ሆኖ በእግዚአብሔር ተስፋ ቆርጣ አቋራጭ መንገድ የምትፈልገው? ያንተ ሀሳብ እንጂ ቤት መሽ ጎሎብህ ነው ለራስ ሀሳብ ከአባት ቤት የምትኮበልለው። ድንግል ሆይ የአምላክ እናት ነሽና የጓዳይን ማሰሮ ሳይሆን ከባለቤት ልብ የጎደለውን የእግዚአብሔርን የፍቅሩን ኃይል ሙይልኝ። እኔን ደካማ ባሪያውን ስለ ኃጢአትና በደሌ ይቅርታውን ያድለኝ ዘንድ ለምኝልኝ። አሜን።
መሽቷል። በቃ ሊድ እውነት ትንሽ ቆይተሽ እራት በልተሽ አትሄጂም? እማ ትጠብቀኛለች። እሷ እኔ ካልገባሁኝ አበላም። በቃ እሺ፣ በዛው ሰላም በይልኝ። እሺ እሺ። አንድ ነገር ግን ቃል ትገባልኛለህ? ምን? ከቅድስት ቤተክርስቲያን እንዳትወጣ። ምናልባት ያልገቡ ጥያቄዎች ካሉ መምህራኖቹ ቤተክርስቲያን ሂድና ጠይቅ። ትዳር ለመጠበቅ ስትል ከእውነተኛ በረት አትወጣም። በጽዬ ቆይ ግን ከምን ተነስተሽ ነው እንደዚህ ልትይኝ የቻልሽው? ሁሉም ግልጽና የሚታይ ነው። የምታየው ቻናል ከሚስት ጋር የምትጨቃጨቅበት ሀሳብ፣ ያንተ በእምነት ሙሉ አለመሆን። ብቻ ራስን ጠብቅ። ነፍስን ለነጣቂ አሳልፈህ እንዳትሰጣት። አንቺ አትበይም እንዴ? ስትቆይብኝ ጊዜ በላ። እሺ ቻላምስሽ በቃኝ አልኩኝ እኮ በልቻለሁ። ነገ ለመሄድ ወስኛለሁ። ለዓለም የተነጋግረን ይመስል መስሎኝ ምንም የወሰንባቸው ጉዳዮች የሉ። አስቀድሞ ነገር በእኔ ሀሳብና እምነት ለመመራት ወስነ ከገባ በኋላ ያረግዝኩ ሲመስልና ሜጄላትን ብለህ ስታስብ ነው በራስ ሀሳብና መንገድ መሄድ የጀመርከው። ቆይ አመለ ዝም ብለህ እምነትን ቀይር ይባላል እንዴ? ቀድሞውን ወደዚህ ጉዳይ ስንገባ ጥያቄ ሆኖብኝና ያልገቡኝን ነገሮች ልታስረጅኝና ልትመልሽልኝ ቃል ገብተሽልኝ ነበር። ታዲያ የትኛውን ቃል መለሽልኝ? የትንሽ ነገር አስረዳሽኛ? ሌላው ይቅር ያስረዱታል ብለሽ ያመጣሻቸው መምህሮች እንኳን ሊፈትንሽ ነው የቀረበሽ ከማለት ውጪ መልሰኛውን ነገር ሰጥተሽ አንተና ቃሉን እያጣመምክና ያልሆነውን ሆነ እያልክ መንገድ እየዘጋብኝ ስለሆነ ላውራ ካልቻልኩ። ቆይ የትኛውን መንገድ ይዘጋውብሽ? የቱንስ ቃል ነው ያጣመምኩት? ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ይኸውልሽ አመል እኔ ከመጽሐፍ ቅዱስ የተረዳሁት ኢየሱስ ያለ መድኃኒት እንደሆነ ነው። እሱን ጠንቅቄ አውቃለሁም አምናለሁም። አንቺ ለምታወሪው ነገር መጽሐፍ ቅዱስ የማስረጃለሽ? ምን ነው ብቻ ነው ምራፍስ? እሷን ዋክስታት ለምን ሃይማኖቷን የምትለውጥ መስሏት ነው እንዴ? እንደዛ ነገር አንተ በደንብ አላስረዳሃትም ማለት ነው። የሚገርም ወንድሜ ለኦርቶዶክስ አማኝ ተብሎ ለሚጾሙ ሳይቀር የጾም ምግብ ተዘጋጅቷል። በዛ ላይ ማህተብ ራሱ አታወልቅም። በቃ በጌታ ፊት ሆነ ያሳለፍካቸውን ኃጢያት ሰውን እንዲያስተምር ትናገረዋለህ። ከዛ ከስራት እንድትፈታ ይጸልይልሃል እኮ። እንደዛ ብዬ እየነገርኳት ሰለኩ ነው እንደራስ ነብር ሆነ የመጣችብኝ። ወይ ካልሆነ እኔ ሄጄ አስረዳታለሁ። እንደዛማ ቢሆን በምን እድሌ ና። እንዲያውም አሁን እርሷ ጋር ሄደን አውርተናት በዚያው ተያይዘን ቸርች እንሄዳለን። ጥሩ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ጌታ ሆይ በፊት ልቀርብ የማይገባኝ ደካማ ባሪያ መሆኔን አውቃለሁ። ቤቴ እንዳይጎድል ባለቤቴ ካንተ ኮብሎ እንዳይሄድ እጅጉን ተጨንቄያለሁ። ሁሉን ማድረግ የምትችል የሚሳንህም የሌለ ልዑል እግዚአብሔር ሆይ በወደድካቸውና ባከበርካቸው በቅዱሳን ጻድቃን ሰማዕታት ብለህ ከሁሉ በላይ በመረጥካት እናትህ በድንግል ማርያም ይዤሃለሁ።
ነፍሱን ለነጣቂ አሳልፈህ አትስጣት። ባፈሰስከው ደም በቆረስከው ስጋ ከስም ሁሉ በላይ በሆኑ በኢየሱስ ስም ብለህ ተለመነኝ። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። የአሕዛብን ፈቃድ ያደረግኩበት እንደምን ይቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት ሄሎ አባ፣ ይፍቱኝ ይባርኩኝ። እግዚአብሔር ይፍታሽ ወለተ ሰማያት። እንዴት ሰንብተሻል? እግዚአብሔር ይመስገን። ያው ሲጨንቀኝ ሩጬ ወደ እርሶ መደወሌን አላቆምም። እርግጥ ሀሳብሽን ልካፈል ከቻልኩ ነው እንጂ ከእኔ ይልቅ ለሚሰማሽ አምላክ ብታቀሩ የሚሻል ነበር። ለእሱማ ምኑን አስቀራለሁ ብሎ ነው። እንዲያው አንዲት ነገር ገጥማኝ ልመጣና ላማክሮት ደወልኩኝ። እኔ የምችለው ከሆነ ምንም ነገር ልተባበርህ ዝግጁ ነኝ። እሺ አባቴ፣ አመሰግናለሁ በጣም። ኧረ አይገባም። በጸሎትሽን አታቋርጪ። እኔንም ይምረኝ ዘንድ በጸሎትሽ አስቢ። እሺ በጸሎት ያስቡ። እግዚአብሔር ያስብሽ። በይ እንግዲህ ስትመጪ ደውዪልኝ። እሺ እደውላለሁ። እግዚአብሔር ያክብርልኝ አባ። እና እንዴት ሆነልሽ? ምንም ለውጥ የለው። እኔ ከዚህ በላይ ከሱ ጋር መኖር አልችልም። አመለ ተረጋጊ። ያንቺ መጽናት እሱን ካለበት ክፉ አሰራር ይመልሰዋል። በዛ ላይ አክራሪ ሃይማኖተኛ እንዳልሆነና ጾማቸውንም እንደማይጾም ነግረሽኛል። ስለዚህ ጌታ እንዲረዳሽ እኔ ጸልይልሻለሁ። አንቺም ግን ከስር እየተከታተልሽ እየሄደበት ያለው ዓላማ ትክክል እንዳልሆነ ልታስረጁ ይገባል። እሱ እንኳን ቢያቀትሽ አእምሮ ላይ ጥያቄ ሊፈጥርበት የሚችል ነገር ጣል አድርጊበት። ምንም ነገር በወሬ ያጣምምብኛል። አመለ ተረጋጊ። አንድ የገባሽበት ህይወት ነው። በዛ ላይ እርግዝና አለ። እንደ ድሮስ ብቻሽን ብትሆኚ አንድ ቦታ ቆይተሽ ወስኖ እንዲመጣ ማድረግ ትችይ ነበር። አሁን ግን ማርገዝሽ በራሱ ነገሩን ውስብስብ ያደርጋል። መላላጣ ምዕራፍ ጋር ደውዬ ትንሽ ጊዜ እንድታስጠጋኝ እጠይቃታለሁ። ካልሆነ ደግሞ ጽንሱ ማስወገድ ነው። ምዕራፍ ደግሞ ከባለቤትሽ የባሰች አክራሪ አይደለች ነች። ባሏ ግን ስስ ነገር ነው። ምናልባት በባሏ በኩል እሷን መመለስ እንችል ይሆናል። እባክሽ ባሏንም ቢሆን ጠፍንገ ይዘዋለች። ሱሲ ወደ ጌታ ለማምጣት ብዙ ሞክራለች። ምናልባት ዛሬ ግን የሚሳካላት ይመስለኛል። ማለትማ ዛሬ ወደ ቸርች ለመሄድ ተቀጣጥሯል። ያው ምዕራፍ ካላስቆመቻቸው ማለት ነው። ወይኔ ሶሲ ብርታቷ እኮ በጌታ እንዴት ደስ እንደሚል። ይሄ ጥሩ አጋጣሚ ነው። ምዕራፍ እንኳን ብትከለክለው ያሰበውን ከማድረግ ወደኋላ እንደማይል ብሩክን አውቀዋለሁ። ይቅርታ አድርጊልኝና አመለ፣ እኔ ግን ጓደኛሽ ምንም አትመቸኝም። አውቃ ጥምም ስትል እንጂ እኮ አንበባ ተገልጦላታል። የጌታ መሆን ግን መሸነፍ መስሎ ነው የታያት። ግድ የለም ብሩክ ብቻ መስመር ያዝልኝ። እኔም ልሂድና ከኃይሉ ጋር ያለውን ነገር ልጨራርስ። ሰላም ከወረድና ወደ ጌታ ከመጣ መጣ፣ ካልሆነ ግን
ምዕራፍ ጋር ደግሞ የትንሽ ጊዜ እንድታስጠጋኝ ጠይቃታለሁ። ምናልባት በብሩክ ምክንያት እሷም ተመልሳ ቤታቸው ጌታን የምናመልክበት ቤት ይሆናል እኮ። አሜን በይ። አንቺም ሳትሰለቺ ባልሽ ላይ ቃል አውጪበት። የእሱም ነፍስ በጌታ መማረክ አለባት። እሺ ሚኩ፣ የእሱ ነገር እንኳን ድንጋይ ላይ ውሃ ማፍሰስ ነው የሆነብኝ። ቢሆንም ግን እሞክራለሁ። በርቺ፣ ጌታ ይርዳሽ። እንዴት ነሽ ታዲያ? ኑሮ እንዴት ነው? እግዚአብሔር ይመስገን በጣም ጥሩ ነው። ጌታ ይባረክ። እኔ የምልሽ ምሪ፣ ለምን አብረን አንሄድም? ምንድን ነው ያስፈራሽ? እኔም ጭምር ነኝ እንደሚሄደው። አዎ አልነገረሽም ማለት ነው? በጣም እኮ ደስ የሚልና የጌታን ኃይል የምታይበት ኑሮሽ የሚስተካከልበት ልጅ በልጅ የምትሆኝበት ምርጥ ፕሮግራም ነው። በዛ ላይ ደግሞ ለኦርቶዶክስ አማኝ ተብሎ የጾም ምግብ ተዘጋጅቷል። ምንም የተለየ ህግ የለም። የራስሽን ሃይማኖት ነው የምታራምጂው። ሌላው ይቅርና ማተብሽን ራሱ አታወልቂ። የሚሰራው አንቺና አንቺ ላይ ብቻ ነው። ሶስና እኛ ያጣነው ወይ ከሰማይ አባት የጎደለብን አንዳች ነገር የለም። ሀሳባችን በጎደለ ቁጥር እግዚአብሔር ያጎደለብን ስለሚመስለን የሚያሟላልን ፍለጋ እንዳክራለን። ብሩክም ይሆን የገጠመው እሱ የሚያስበውን ስራ ካልሰራ፣ እሱ የሚፈልገውን ኑሮ ካልኖረ እግዚአብሔር እንዳልሰማው ስለሚሰማው ብዙ ስህተት ብዙ ኃጢአት ውስጥ ይገባል። መጽሐፍ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እንጂ ክብርት ቅድስት ከሆነች ቤተክርስቲያን ወጥታችሁ ስጋዊ ፍላጎታችሁን ለማሟላት በእምነት ከማይመስል ጋር ተባበር አይልም። ደግሞስ ቢሆን እንኳን በስጋ መጎስቆል ማጣት መቸገር ቢገጥመን ስለ ክርስትና የተሰጠን ፈተና ክብር የምናገኝበት አድርገን በማሰብ እለት እለት ከፊቱ በመውደቅ በጾም በጸሎት በርትተን ለነፍሳችን እረፍት የሚሆነንን የሚሻለውና የሚበልጠውን ከሞት በኋላ ያለውን ህይወት በተስፋ መጠበቅ እንጂ በምድር ላይ ካልሆነልኝ ካልሞላልኝ ብሎ አማራጭ መፈለግ ነውርም ኃጢአትም ነው። ጥሩ መረዳት ነው ያለሽ። አንቺ እኮ ጌታን እንዴት እንዳልተቀበልሽ ይገርመኛል። ጌታ እንደ በደሌ እንደ ኃጢአቴ ሳይመለከት ራሱን ሰጥቶ የደም ዋጋ ከፍሎ ተቀብሎኛል። እኔ በምን አቅምና ድፍረት ነው እርሱን ልቀበል የምችለው? ታዲያ እንደ ተቀበለሽ ካመንሽ ለምን አትቀበዩም? እኔ በልጅነት ጥምቀት ገና በእናቴ እቅፍ ሳለሁ ተቀብየዋለሁ። ይህም ማተብ እርሱን መቀበሌንና ለእርሱ መታጨት እንዲታወቅ ሙሽራዋን እንደምትጠባበቅ ሙሽሪት የታሰርኩበት የእምነት ቃል ኪዳኔ ነው። የምትዩም ሆነ ማተብ ማሰር ግን መጽሐፍ ቅዱሳዊ ማስረጃ የለውም። ባንቺ እምነት ጣትሽ ላይ ያደረግሽው የጋብቻ ቀለበት መጽሐፍ ቅዱሳዊ ማስረጃ አለው? የለውም። ነገር ግን ጣትሽ ላይ ያጠለቅሽውን ቀለበት የሚያይ ሁሉ የታሰርሽና ባል ያላት ሴት መሆንሽን ያውቃል አይደል? ስታወልቂው ፈት አድርገሽውን ቢሆን ሌላ ወንድ ጋር ስትሄጂ አመንዝራ ትባያለሽ። ልክ እንዲሁም ሙሽራው ክርስቶስ ሊወስደኝ እስኪመጣ ድረስ የሚያየኝ ሁሉ የማን እንደሆንኩና መታጨቴን ያውቃል። ስበጥሰው ፈትነኝ አድርጌውን ቢሆን ስለ ምድራዊ ጉርለቴ ከሱ ቤት ወደ ሌላ ቤተ እምነት ይሄድኩ ቢሆን አመንዝራ ከትዳር ውጭ የምትሄድ አይነት ሴት ማለት ነው። ታዲያ አንቺ በልጅነቴ ስለ ጌታ ምንም ሳታውቂ ተጠምቀሽ ኢየሱስን አግኝቼዋለሁ ብለሽ ታምኛለሽ? በሚገባ በወንጌል ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት እንደነርሱ ላሉት ናትና እንደሚል አላነበብሽም? እንዲሁም ሌላ ቦታ ላይ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ የእግዚአብሔርን መንግስት አትወርሱም ይላል። ይህንን ሳላነበብሽም? እንግዲህ እኔ የጠቀምኳችሁ ስለመሰለኝ ነው ልውሰዳችሁ ያልኩት። እኔ እኮ ነግሬሻለሁ፣ ምንም የማትሰማ ልጅ ናት። ብሩክ ጨው ውሃ ልትቀዳ ወንዝ ወርዳ እንኳን ልትቀዳ ራሷ ውሃ ሆና ቀረች ይባላል። እናም ተጠንቀቅ፣ አስተውል። ራስን መለወጥ እየቻልክ ነፍስን ለመሸጥ አትሩጥ። ጥቂት ምኞት ተሳክቶ በስጋህም ተደስተ ልትኖር ትችል ይሆናል። ነፍስህን ግን ለዘላለም ለሲኦል ስቃይ አሳልፋ አትስጣት። ይቺ ናት እንግዲህ እኔ ሚስት። ምንም ንግግሯ ይገባኝ፣ ሀሳቧ ይጥመኝ።
ልሂድ። ሌላ ቀን በሰፊው እናወራለን። ቻው። ጌታ ሆይ እጅግ በጣም ተናድጄ እየተናገርኩ ነበር። ምናልባት አንደበት እሳት ነውና ክፉ ተናግሬ አንተንም የመጣውንም እንግዳ አስቀይሜ ከሆነ ይቅርታህን እለምንሃለሁ። በምትወዳት ባከበርካት እናት በድንግል ማርያም ስለ ስምህ ሰማዕትነትን በተቀበለች ስለ አንተም ራሷን አሳልፋ በሰጠች ክብርት ሰማዕት ስለ ቅድስት አርሴማ ብለህ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ብሩኬ ተመለስ በቃ። እኔም ወደ ቤት ልሂድ። ምን ማለትሽ ነው? ቀድመን የዝነ ፕሮግራም አይደለ እንዴ? በሷ ምክንያትማ የምንሄድበት ቦታ ላይ አንሰርዘው። አይ እኔም ትንሽ አመም ስላደረገኝ ለነገ እናድርገው። ደግሞ እስከ ነገ እሷም ሀሳቧን ልትቀይር ትችላለች። ምን ነው? ምን ሆንሽ? አይ ብዙም አይደለም። በቃ ተመለስ፣ እኔ ልሂድ። ተመልሳችሁ እንዴ? ምን እንዳደረግሻት አላውቅም። ጤነኛ የነበረችው እውነቴን እንድትታመም አድርገሽ አስወጣሻት። ደግሞ ምን አድርጌ? በነገር ወቅትሻት ነው እንዴ? እኔ ብቻዬንም ቢሆን ሄዳታለሁ እንጂ አልቀርም። ብሩኬ የውስጥን ጥያቄ ራስ ቀርብ ለአምላክ በእምነትና በንጹህ ልቦና ጠይቀው። ጎደለኝ ብለህ ሃይማኖትን ከምትቀይር በጉድለትህ ራስህን ቀይር። መልካም ሰው መልካም ወጣት መሆን ከፈለክ ይኸው መጽሐፍ ቅዱስ መልካምና ሙሉ ሰው የሚያደርግ ይሄ ነው። በተረፈ ለመጠጥ የምታወጣውን ገንዘብ ለተቸገረ መጽውተው፣ ቸርነትንም አድርግበት። ያኔ የእግዚአብሔርን ቤት ትተህ ሌላ ቦታ ልትፈልገው የነበረውን መልካም ማንነት በውስጥ ሲፈካ ታገኘዋለህ። ቅድስት ቤተክርስቲያን ያልጎደለች ሙሉ ሆና ሳለ እንዴት ለስጋ ጥያቄ መልስ ፍለጋ እናት የሌለበት ቤት ትመኛለህ? እኔ መቼ እምነቴ ልቀይር አልኩ? ራሴን ልቀይር እንጂ አልኩት እኮ። ራስህን ለመቀየር እኔን አካልህን ሚስትህን ሳትሰለች ስማኝ። ለጉድለት ሙላት የምትሆነ እናት ቅድስት ቤተክርስቲያን ናት። እኔና አንቺ መቼም ነው የማንግባባው። መቼም የኔስ ማህተብ የኔስ ማህተብ ያውልሽ። ምዕራፍ እባክሽ፣ ማህተቡን ላነሳው አልቻልኩ። ቀለበቴ ሊወድቅብኝ ነው። እባክሽ አንቺ አቀብኝ። ስለ ኢየሱስ እናትና አባትን ሚስትንና ልጆችን ልንተው ይገባናል። የአንገትሽን ጥለሽ የጣትሽን ያጠለቅሽበት ዘመን ይብቃ። የጣልሽውን አንሹ። የጣትሽ ቢወድቅ ታነሺዋለሽ። ደግሞም እንዳይወድቅ ቀኝ እጅሽን መጠቀም ትችያለሽ። እንድታስሪልኝ እፈልጋለሁ።